ይሰማል በለኝ ነው ይሰማል። ሰላም ልበልሽ ብዬ ነው። በቃ በኋላ እደውልልሻለሁ። ቻው። እሺ እናቴ። እሺ ስልኬን ጠብቅ። የእናትህን ድምፅ አሰማሃለሁ። ግን ስለዚህ ነገር ከእኔና ከአንተ ውጭ አንድ ሰው ቢሰማ በእናቴ ህይወት ላይ እንደፈረድክ ቁጠረው። ሄሎ። አቶ ኃይሉ እናትና ልጅ ከመለያየቱም በላይ አሁን ላይ የብሌን አሳዳጊ የሆነችውንም ገነት እንድትገደል ያዝዛል። አዛዥም በመላክና ገነት ሰላምን ከብሌን ጋር ልታገናኛት ነው የሚለውንም ወሬ ከቃል ከሰማ በኋላ ገነትንም ማስወገድ እንዳለበት ለሚሰራለት ሰው ይልከዋል። አሁን ላይ ገነት ብሌንንም አስጨንቃትና እውነተኛ እናቴን ፈልጊልኝ፣ ምንም እንኳን አንቺ እናቴ ምንም ባታጎልብኝም ግን ደግሞ ውስጤ በጣም ይጨንቀኛልና እናቴን ላግኝ ብላ በጨቀጨቀቻት ምክንያት ገነትም ያለምንም እንኳን እናቷንም እንድታገኝ ካደረገች በኋላ የሰላምም ከአረብ ሀገር መጥታ ብሌን እንደምትፈልግ ስትሰማ ነበረ ለብሌንን ቃል ገብታላትና እናትና ልጅ ለማገናኘት ጉዞዋንም የጀመረችው። ኃይሉ ሰላምን ከአረብ ሀገር ከመጣች በኋላ ሰላም ልጄ የታለች ብላ የጠየቀችውንም ኃይሉ በአደራ መልኩ ልጇን ለሷ ላጎቷ ሰጥታ በሄደችበት ነበረ ሁሉንም ነገር የተቀየረባት። ሰላም አሁን ላይ ምንም እንኳን ከአረብ ሀገር ስቃይ አሳልፋ ብትመጣም ነገሩ ግን ተቀይሮ ነበረ ያገኘችው። አሁን ላይ ኃይሉ የሚፈልጋቸው ነገሮች ሁሉ ለማሳካት የሰዎች ህይወት ላይ የሚረማመደውንም የሰላምም ህይወት ምስቅልቅል ውስጥ ካወጣውን በኋላ ይበልጥ ልጇንም መንገድ ላይ ጥለዋት አሁን ላይ ግን ትክክለኛ ልጄ አምጣልኝ ብላ እየጨቀጨቀችው ባለች ሰዓት እውነተኛ ልጅሽን ጥለሻት ነው የሄድሽው፣ ለዚህ ሁሉ አመታት የት ሄደሽ ነበረ ብሎ እየጨቀጨቃትም ነበረ። ግን ደግሞ ሰላምም እውነተኛነቱንም ብትነግረውም እሱ ግን ይበልጥ የልጇንም ፎቶ በመቀዳደድና ልጇንም አሰቃይቶ ለማኖር ካኖራትም ይበልጥ ፎቶዋ ቀዳቶና የእናት ልቧንም እያደማት ነበረ። በኃይሉ በጣም ጨካኝ ከመሆኑ የተነሳ ብር አለኝና እኔ የፈለከው ነገር አደርግልሃለሁ፣ እኔ ምንም እንኳን አረብ ሀገር ቆይቼ ብመጣም ብዙ ብር አለኝ እጄ ላይ፣ እስር ቤት ነበርኩኝና ባልሆነ ነገር ታስሬ ነገሩንም በጣም ከባድ ሁኔታ ነበርኩኝ። ግን ደግሞ ካሳ ተሰጥቶኝ እኔ አለመሆኔ ከታወቀ በኋላ ነው ብርም ያገኘሁት ብትለውም ይህንን ነገር ደግሞ የእሱ ራስ ወዳድነት ከብር ጋር ስለሚያያዝ ነበረ አሁን ላይ ሰላም ትክክለኛ ልጅ ያልሆነችውንም እሷ ቤት ልጅ ናት ብላ ገብታ የእሷንም የሆነውንም እንድትወስድባት ያደረገው። አሁን ላይ ይበልጥ ገነት ግን በሌላኛው ጎኑ ልጇ እውነተኛ ልጇንም እንደፈለገችላትና ብሌንም እናቴ ባለቻት መሰረት ገነትም እንደምንም ብላ ሄዳ ፈላልጋ እውነተኛ እናቷንም ፈልጋ ካገኘች በኋላ ብሌንም ሰላም ቤት እውነተኛ ሰላም እናቷ ቤት ሰራተኛ ሆና እየሰራች ግን ደግሞ ይበልጥስ ገነት እናቷንም እንዳገኘች ለብሌን ደውላ ስትነግራት እዛ ቤት ልጅ ናት ተብላ የተላከችውንም ቃል አብራት ስለነበረች በጣም ደስ ብሏት ብሌንም ስትቦርቅና እናቴን ተገኘች ብላ ስትነግራት እሷም በመደንገጥ ቃልም ወደ ኃይሉ ስልክ ስትደውል ነበረ። ስልኩም ስትደውልለትና ኃይሉንም ሲሰማ ነገሩንም ይበልጥ ገነት ላይ ህይወቷ ላይ እንዲሄዱባት ያደርጋል። ገነትም እንድትወገድና ሰላምና ብሌንም እንዳይገናኙ በማድረግ ነገሩንም ገነት እንድትገደል ለአዛዡ ይልካል። አሁን ላይ አዛዡም የሄደው የገነት ቤት ነበረ። ገነትም ይሄ ነገር እንድታደርግ ስላልፈቀደ ኃይሉ የሱ ሰው የሆነውንም ወደ ገነት ቤት ቢልክም ግን ደግሞ ገነት ቤት የሄደውንም ሰው እሱንም አንድ የሆነው ውለታ የጠየቀውንም ዳግም ነበረ።
ዳግምም እናቴን አፈላልገኝና አንተ የምትፈልገውንም ነገር አደርግልሃለሁ ብሎ ለኃይሉ ታዛዥ የሆነውንም ሰው ጠይቆ ስለነበረ አሁን ላይ ደግሞ ኃይሉንም ላይ በጣም ቅያሜና ውስጡ ላይ በጣም ስላዘነበት የራስ ወዳድነቱ ጥግ ደግሞ ይህንን ከአቅሙ በላይ ሲሆንበት አዛዡ የኃይሉ አጋዥ የሆነውንም ሰው ብሌንንም ገነት ሄደህ ገድለክ ብሌንና ሰላም እንዳይገናኙ አድርግ ከተባለ በኋላ ገነትንም ለመግደል በሚሞክርና ገነትም ለህይወቷ በምትታገልበት ሰዓት የተላከውንም ሰው ዞር ሲል የገነት ፎቶ ግድግዳ ላይ ነበረ ያየውንም ፎቶ በአይኑ ላይ አዲስ ስላልሆነበት ማን እንደሆነ ከጠየቃትም በኋላ ገነትም የድሮ ፎቶዋ እንደሆነ ስትነግረው ዳግምም የጠየቀውንም ውለታ ትዝ ይለዋል። ዳግም የጠየቀው የነበረውንም ውለታ እናቴንም አፈላልግልኝ ብሎ ስለነበረ ይህንን ፎቶ ያንቺ ነው ወይ ብሎ በጠየቃት ሰዓት አዎ ካለችውንም በኋላ አሁን ላይ በጣም ጥሩ ነገሩ ግን አንቺ እኔ የምልሽን ነገር ካደረግሽ ይህንን ፎቶሽን እየፈለገና እናቴ ናፍቃኛለች ያለኝ ልጅሽን በህይወት አለና አገናኝሻለሁ እያላት ገነትም በጣም በደስታ እየቦረቀች እውነተኛ ልጄ አለ ወይ ብላ ብዙ ጥያቄ ብትጠይቀው ቁጭ ብለሽ መጀመሪያ ተረጋጊ እያለ ሲያደነባብራትም ነበረ። ገነትም እውነተኛ ልጄ ካለ በህይወት አገናኝኝ የፈለከው ነገር አደርግልሃለሁ እያለች የኃይሉ አጋዥ የሆነውንም ሰው አዎ በጣም የምፈልጋቸው ነገሮች አሉ አንቺ ጋር የመጣሁት አሁን ኃይሉ አዞኝና አንቺ እንድገልሽ ስለሆነ ኃይሉ አንቺ ሰላምና ብሌንን እንደምታገናኝ ስለሰማ አንቺ እንድገልሽ አዞኛል። ስለዚህ አንቺ አሁን ሊገልሽ ነበር የመጣሁት ግን ደግሞ አንቺ በምትኩ ለብሌን ሰላም እንደሞተች ትነግሪያታለሽ ይላታል። ገነትም በጣም እያዘነች እንዴት ብዬ ነው አንዱ ልጄን ለማግኘት አንዱ ልጄን የማሳዝነው እያለች አይሆንም ብል ትለዋለች። ነገሩ ግን በዛን ሰዓት በጣም ይበሳጭና ከፈለግሽ ልጅሽን እገድለዋለሁና ስለዚህ ያልኩሽን አድርጊ ይላታል። ገነትም መምረጥ ስለነበረባት ልጇንም ለማዳን የብሌን እናት እንደሞተች ለብሌንም መናገር እንዳለባት ከራሷ ጋር ትማከራለች። አሁን ላይ ብሌንም እናቴ አገኘሁ ብላ ስትደሰትና ስትቦርቅ ወደ እናቷ ወደ አሳዳጊዋ ስትመጣ ነገር ግን ገነት አዝናና በጣም ተክዛ ስለነበረ አንቺ እኮ አልከዳሽም እንዳውም ከወላጅ እናቴ በላይ አንቺን እወድሻለሁ እናቴ ስለተገኘች ከፍቶሽ ነው ወይ በማለት ብሌንን ገነትንም ስታጽናናት ነበረ። ነገር ግን ብሌን ሁሉንም ነገር ባለማወቋ ገነት የገባችበትንም ፈተና ውስጥ ለራሷ በጣም እያሳዝናት ነበረ። ገነትም ምንም ማድረግ ስላልነበረባት ምርጫዋንም መርጣ ይቅርታ አድርጊልኝ ልጄ እናትሽ በህይወት የለችም ብላ ለብሌንም ትነግራታለች። ብሌንም በዚህን ሰዓት ልቧ ይሰበርና እያለቀሰች ትሄዳለች። ወደ ስራዋ ቦታ በሄደችበት ሰዓት እናቷ ሰላም ቤት ስለነበረ እናቷ ሰላም ነገሩንም ሳታውቅ ሰራተኛ ሆና የቀጠረቻትንም ልጇ ምንም እንኳን ሰራተኛ ብትሆንም ልቧ ግን ወደ እሷ ያመራ ነበረ። ልጅሽ ናት ብላ ቃል እሷ ቤት የገባች ቢሆንም ግን ደግሞ መርዝ በመስጠትና እናቷንም እንድትታመምና ነገሮችንም እንድትረሳ እያደረገች እንድትሞት ፍርድ ትፈርድባታለች። አሁን ላይ ዳግም እናቱንም ለማግኘት የኃይሉ አጋዥ የሆነውም ስልክ ደውሎለት እናትህ በህይወት አለች፣ ግን ደግሞ በህይወት መኖሯንም እንዳገናኝህ ከፈለክ አሁን ላይ የምልህን ነገር አድርግ በማለት ወጥመድ ውስጥ ያስገባዋል። ስለዚህ ካሁን በኋላ እኔ የምልህን ነገር ካደረግ እናትህን አገናኝሃለሁ በማለት ከእናቱ ጋር አገናኛለሁ ያለውንም ዳግም የእናት ናፍቆት በመሆኑን እናቱንን የሚያገኝበትንም መንገድ ያመቻቻል። ዳግምንም የራሱ ወጥመድ ውስጥ በማስገባት በኃይሉ የሚፈለግ ፋይል እንዳለና
ያንንም ፋይል አምጥቶ ከሰጠው በኋላ እናቱን እንደሚያገናኘው ይነግረዋል። ሰላም ቤት በጣም ደስ የሱ የሚያስፈልገውን ፋይል እንዳለና ከዛ ቦታ ካመጣህልኝ እኔ ደግሞ እናትህን አገናኝሃለሁ ይለዋል። ዳግምም ይህንን ነገር እኔ አላደርግምና ግን ደግሞ በሚለው ሰዓት እናትህን ግንባሯን ብዬ ይደፋልሃለሁ፣ ደስ ያለህን አድርግ ይለዋል። አሁን ላይ ዳግምና እናቱ በስልክ ከተገናኙ በኋላ በጣም ፈተና ውስጥ ይገባሉ።